ቪዲዮ ቀርጻችሁ ስታዩት ካስጠላችሁ አታጥፉት። ምክንያቱም ስልካችሁን ብቻ በመጠቀም ያንን ቪዲዮ አሪፍ አድርጋችሁ ኤዲት በማድረግ ሲኒማቲክ ሉክ እንዲኖረው ማድረግ ትችላላችሁ። ይህንን ዛሬ በዚህ ቪዲዮ የማሳያችሁን መንገድ ለአመታት ዩቲዩብ ላይ ስሰራ በስልኬ የቀረጽኳቸውን ቪዲዮ በካሜራ የተቀረጹ እስኪመስሉ ድረስ አሳምሬ የምሰራበት የራሴ መንገድ ነው። ምናልባትም ማን ያውቃል ዩቲዩብ ላይና ቲክቶክ ላይ የምትለቋቸው ቪዲዮዎች ብዙ ሰዎች ዘንድ ተደራሽ የማይሆኑትና ብዙ እይታ የማያገኙት ኤዲቲንግ ላይ እነዚህን ነገሮች ስለማታስተካክሉ ሊሆን ይችላል። በዛሬው ቪዲዮ ለዩቲዩብ የቀረጽኩትን ቪዲዮ ከመጀመሪያው እስከ መጨረሻው ኤዲት እያደረግኩ በደንብ አድርጌ ያሳያችኋለሁ። በደንብ ከተከታተላችሁ እመኑኝ በዚህ ቪዲዮ መጨረሻ ኤዲቲንግ ለእናንተ ቀላል ነው የሚሆነው። ሰላም እንዴት ናችሁ? አኑ ነኝ። ዩቲዩብ ላይ እንደዚህ አይነት ቁም ነገሮችን ለማየት ከሆነ የምትመጡት ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ሐሳባችሁንና ጥያቄያችሁን ኮሜንት ላይ ያስቀምጡልን። በቻልነው አቅም ለመመለስ እንሞክራለን። አሁን በቀጥታ ወደ ቪዲዮ እናልፋለን። የመጀመሪያው ስቴፕ የሚሆነው መጀመሪያ ቪዲዮ ማዘጋጀት ነው። ይሄው እኔ አዘጋጅቻለሁ። ስለዚህ ሁለተኛው ስቴፕ የሚሆነው ደግሞ ኤዲት የምናደርግበትን ሶፍትዌር እንከፍታለን ማለት ነው። እኔ በካፕከት ነው ማሳያችሁ። በካፕከት እንዴት አድርገን ቪዲዮአችንን ሲኒማቲክ አድርገን ኤዲት እንደምናደርገውና የትኛውንም የዩቲዩብ ቪዲዮ እንዴት አድርጋችሁ ኤዲት እንደምታደርጉት ነው ማሳያችሁ። ከዛ በመቀጠል ምን እናደርጋለን? ካፕከት አፕሊኬሽንን እንከፍታለን። ካፕከት አፕሊኬሽንን እንግዲህ እንደነገርኳችሁ ፕሮ ቨርዥኑን ነው ማውረድ ያለባችሁ። ፕሮ በክፍያ የሚገኘውን ቨርዥን ማለት ነው። እሱን ደግሞ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። የቴሌግራም ቻናሌ ሊንክ ያው እንደተለመደው ዲስክሪፕሽን ቦክስ ላይ እና የመጀመሪያው ኮሜንት ላይ ፒን አደርግላችኋለሁ። ያን ሊንክ እየነካችሁ የቴሌግራም ቻናላችንን ጆይን አድርጉ። ካፕከቱ አፕዴት ሲሆን የተለያዩ ፎንቶች ሲኖሩ እናንተ ሼር የምናደርጋቸው የተለያዩ መረጃዎች ሲኖሩ እዛ ቴሌግራም ቻናል ላይ ሼር ስለምናደርጋችሁ የቴሌግራም ቻናሉን ጆይን ማድረግ እንዳትረሱ። ይህንን አፕሊኬሽንም ከዛ ላይ አውርዱ። ከቴሌግራም ቻናላችን ላይ ያወረዳችሁትን የካፕከት አፕሊኬሽን ትከፍቱታላችሁ። ስከፍቱት እንደዚህ አይነት ኢንተርፌስ ይመጣል። ከዛም በኋላ እንደምታውቁት ያው ኒው ቪዲዮ ብለን እንገባለን። ኒው ቪዲዮ ብለን ስንገባ ያዘጋጀው ቪዲዮ እዚህ ጋር አለ። ከዛን እሱን እነካለው ማለት ነው። ያው 48 ሰከንድ ሪከርድ ያደረኩት ቪዲዮ ነው። ያንን ቪዲዮ እናንተን ለማሳየት ብቻ ነው ሪከርድ ያደረኩት። እሱን ክሊክ አደርጋለሁ። ክሊክ ሳደርግ ይሄው መጣ ማለት ነው። ስለዚህ ሰሌክት አደርግና አድ አደርገዋለሁ ማለት ነው። አድ አደረኩት ገባ ወደ ካፕከት ኢንተርፌስ ላይ ማለት ነው። ልክ እዚህ ጋር ታይም ላይን ላይ እንደምትመለከቱት ይሄው አንድ ቪዲዮ አድ አድርገናል ማለት ነው። ቪዲዮ እንደምታዩት ሮ ቪዲዮ ነው። ምንም ያልተነካ ኤዲት ያልተደረገ ቪዲዮ ነው። ብዙ ነገሮች አሉት። የተሳሳትኳቸው ቦታ አሉ ስናገር ብዙ ነገሮች አሉ። እነዛ ሙሉ ለሙሉ እናስተካከላለን። ጨርሰናል ማለት ነው። የመጀመሪያውን ስቴፕ ጨርሰናል። ቪዲዮአችንን ኢምፖርት ማድረግ ነበረ። ኢምፖርት አድርገናል፣ አስገብተናል ማለት ነው። ሁለተኛው ስቴፕ ደግሞ ቪዲዮአችንን ከለር ግሬድ ማድረግ ነው። ምንም ነገር ሳንቆርጥ ምንም ነገር ሳንነካ ከዚህ በፊት በተለያዩ ቪዲዮዎች እንደነገርኳችሁ ከለሩን እናስተካክለን። አጠቃላይ ቪዲዮ ከለሩ ምን መምሰል አለበት የሚለውን ሳንቆራርጥ ነው ማስተካከል ያለብን። ከቆራረጥን እያንዳንዱን በአጀስትመንት ሌየር ወይ ደግሞ በተለያዩ ነገሮች ስለምናስተካክለው ትንሽ ሊከብደን ይችላል። እንግዲህ እንደምታውቁት ከታች ካሉት ቱሎች እዚች ጋር አጀስት የምትላለች። እንደዚህ ስናሳልፍ እዚህ ጋር ከኦቨርሌይ ቀጥሎ አጀስት የምትላለች። አጀስትን ክሊክ እናደርጋለን። አጀስትን ክሊክ ካደረግን በኋላ ከለራችንን እናስተካክላለን ማለት ነው። ብራይትነሱ እንትን ካለ ብራይትነሱን እንጨምራለን። ካነሰን ከበዛብን እንቀንሳለን። ኮንትራስት እንደዚሁም ኮንትራስታችን ካነሰ እንጨምራለን። እንደዚህ ነገሮችን እናስተካክላለን። እኔ ኬዝ ላይ ለምሳሌ ብራይትነስ ትንሽ ያስፈልጎኛል። ትንሽ ጨመር አደርግበታለሁ። በፕላስ 3 ጨመርኩበት። ኮንትራስትም ትንሽ ጨምርበታለሁ። ይሄው ትንሽ ጨመርኩበት 2 ማለት ነው። ሳቹሬሽን የተወሰነ ፈልጋለሁ ቢያንስ እስከ 13 በቃ 13 ይሁን። ከዛም በኋላ እንደዚህ አድርጌ ያስተካከልኩኝ። ከዛ ካስተካከልኩ በኋላ እዚች ጋር መጣና ደግሞ ሌላ ሃይላይት እንደዚሁ ትንሽ ቀነስ አደርጋለሁ። ከዛ ሻዶ ጥላ ማለት ነው እሱን ቀነስ አደርጋለሁ የተወሰነ ወደዚህ ጨምር አደርጋለሁ። ዋይት ጨምር አደረኩኝ 5። ከዛ እንደዚህ ካደረጋችሁ በኋላ ቴምፕሬቸር ቀነስ አደርጋለሁ። ቀነስኩኝ። እንደዚህ ያደረጋችሁ ታስተካክላላችሁ። እንደኔ ኬዝ ይሄ አሪፍ ነው። አሪፍ ቪዲዮ ሆኖልኛል። ስለዚህ እዚህ ጋር ቲክ አረግና ከዛን እንደዚህ አይነት አውትካም አግኝቻለሁ ማለት ነው። የከለሩ እንደምትመለከቱት አሪፍ የሆነ ሲኒማቲክ ሉክ አለው በተወሰነ መልኩ። ከዛም በኋላ እዚህንን ካስተካከልኩ በኋላ ፊቴን ማስተካከል ፈልጋለሁ። ፊቴ እንደምታዩት የሆነ ብዥ የሚል ነገር አለው እና ላው ላይ ያንን ማስተካከል ፈልጋለሁ። ከዚህ በፊት አንድ ቪዲዮ ለዚህ ብቻ ሰርቼላችኋለሁ። ያንን ማየት ትችላላችሁ። ሪተች የምትለው አነካለሁ። ከታች ካሉት ቱሎች መካከል አሁንም አሳልፈን ከዚህ ፊልተር ከምትለው ቀጥላ ሪተች የምትላለች። ከዚህ ጋር ሪተች የምታደርጉት ምንድነው? ቦዲያችሁን ነው፣ ፌሳችሁን ነው፣ ሄራችሁን ነው፣ ጸጉራችሁን ነው፣ ፊታችሁን ነው ወይስ ሰውነታችሁ ላይ ያሉ ነገሮችን ነው ሪተች የምታደርጉት የሚለው ብዥ ያለበትን ቦታ ፈልጋችሁ ነው ሪተች የምታደርጉት። እኔ ግን ፊቴን ነው ሪተች ማድረግ የምፈልገው። ስለዚህ እቺን ፌስ የምትለው አነካለሁ። ፌሳችሁን ሰሌክት ያደርግላችኋል። ፌስ የሚለውን ስነካ ሉክ፣ ፌስ፣ ሪሼፕ ምናምን የሚል መጣ። እኔ ፌስ የሚለውን ነካለሁ።
ከዛን ፌስን ሰሌክት አድርጎልኛል። ወደዚህ ጠጋ አደርግና ምን አደርጋለሁኝ ማለት ነው እዚች ጋር ስሙዝ የምትለው አነካለው። ፊቴ ትንሽ ስሙዝ እንዲሆን ስለምፈልግ እቺን ከፍ አደርጋታለሁ። እቺን ከፍ ሳረጋት ይሄው እየጠራ መጣ ማለት ነው። ፊቴ እንደምትመለከቱት ታያችሁ ብዥ የሚለው ጠፋ ማለት ነው። ከዛም በኋላ እዚህ ጋር ክሊር የሚለውንም ነካና ክሊር የሚለውንም ትንሽ ከፍ አደርጋለሁ። ብዙ አይደለም ትንሽ ብቻ 54 ላይ ተውኩት እሱን። ከዛ ዋይትኒንግ ቲዝ የሚላለ ጥርሳችሁ ለምሳሌ ቢጫ ነገር ከመሰለባችሁ ያንን ታስተካክላላችሁ። የምትስቁበት የሚታየው አሁን ጥርሴ እዚህ ጋር ይታያል። ስለዚህ ያንን ዋይትኒንግ ቲዝ ነካና እሱን ነክቼ ምን አደርጋለሁኝ ጥርሴን ከፍ አደርግበታለሁ ማለት ነው። ከዛ ነጭ ያደርገዋል። የአይናችሁን ዳርክ ሰርክል ይሄ ጥቁሩን በደንብ ጥቁር ማድረግ ከፈለጋችሁ እቺን ዳርክ ነክታችሁ እንደዚህ ጥቁር ታደርጋላችሁ። እኔ አሁን ይሄንን ኬዝ ፈልጌዋለሁ። በቃ ይሄኛው አሪፍ ነው ለኔ ኦኬ ብዬ ወጣው ማለት ነው። ስለዚህ ሁለተኛው ስቴፕ ደግሞ የሚሆነው የማያስፈልጉ ቦታዎችንና የዝም ያሉ ቦታዎችን ቆራርጬ አወጣለሁ። የተሳሳትኩባቸው ቦታዎች ሊሆኑ ይችላሉ። ስለዚህ አጫውተዋለሁ ማለት ነው። ቪዲዮውን ሳጫውተው አልጀመረም እስካሁን ድረስ እዚህ ጋር ጀመረ። እስከዚህ ድረስ አልጀመረም ነበረ፣ ከዚህ ነው የጀመረው። ስለዚህ እዚች ጋር ስፕሊት አደርግና ይሄኛው ምን አደርጋለሁ ያዝ አድርጌ ክሊክ አድርጌ ዲሊት አደርገዋለሁ ማለት ነው። ስለዚህ ከዚህ ጀመረ። ቪዲዮ ስንቀርጽ ወሳኙ ነገር አለመሰልቸት ነው። ቪዲዮአችንን ኤዲት የምናደርገው ሰፊ ሰዓት ሊፈልግብን ይችላል። ነገር ግን እኛ መሰልቸት የለብንም። ነገር ግን እዚህ ጋር አሁን ተሳስቻለሁኝ። ስለዚህ እዚህ ጋር ስለተሳሳትኩኝ አስተካክላለሁ ማለት ነው። ይሄን ቆርጬ ከመሃል አወጣለሁኝ። ነገር ግን እኛ መሰልቸት የለብንም ለማለት ፈልጌ ትንሽ ተሳስቻለሁኝ። ስለዚህ ያችን ቆርጣለሁ ማለት ነው። እኛ መሰልቸት የለብንም እስከዚህ ድረስ ማለት ነው። ስለዚህ መጨረሻው ይሄ ነው። ስፕሊት አደርግና መጀመሪያውን ፈልጋለሁ ማለት ነው። ነገር ግን ከሚለው ነው የሚጀምረው እዚህ ጋር ነው ማለት ነው። ስለዚህ እዚህ ጋር እንዲያደርግና እቺን አድርጌ ይሄንን ሰሌክት አደርግና ምን አደርጋለሁ ዲሌት አደርጋለሁ። ስለዚህ ከመጀመሪያ እንጀምራለን። እዚህ ጋርም የሆነ ዝም ያለ ነገር አለ። ስለዚህ ወደዚህ መጥቼ ልክ እስከሚጀምር ድረስ እዚች አካባቢ ድረስ ቆርጠዋለሁ ማለት ነው። ይሄን ሰሌክት አደርግና ስፕሊት አደርጋለሁ። ከዛ ይሄንን እዚህ መሃል ላይ ይዤ ዲሊት አደርገዋለሁ ማለት ነው እንደምትመለከቱት። ስለዚህ ይሄው በዚህ መልኩ ኤዲት አድርገናል ማለት ነው። ለመጀመሪያ ስንሄድ እስኪ እንስማው። በቃ ለማሳየት ይሄን ያህል በቂ ነው። ስለዚህ እስከዚህ ድረስ አሪፍ አድርገን ኤዲት አድርገናል። አሁን ቆራርጠን ቪዲዮአችንን አስተካክለናል ማለት ነው። ሌላኛው ስቴፕ ምንድነው? ከቆራረጥን በኋላ ቴክስት ኦቨርሌዮችን መጨመር ነው። የቴክስት ኦቨርሌዮች ለምን ይረዱናል? ሰዎች እንደ አጋጣሚ እንኳን ድምጹን የመስማት ሲቹዌሽን ላይ ባይኖሩ ቴክስቱን በማየት ቪዲዮአችን ስለምን እንደሆነ ይረዱታል። ስፔሻሊ መጀመሪያ አካባቢ የመጀመሪያውን 30 ሰከንድ በደንብ አድርገን ልንጠበብበት ይገባል። ምክንያቱም እዛ ላይ ቴክስት ኦቨርሌይ የተለያዩ ነገሮች ብናስገባ ሰዎች ድምጻችንን እንኳን የመስማት ሲቹዌሽን ላይ ባይሆኑ ያንን መጀመሪያ ላይ የተጻፉ ነገሮችን በማየት ቪዲዮአችን ስለምን እንደሆነ አንደርስታንድ ማድረግ ይችላሉ ማለት ነው። ስለዚህ ከመጀመሪያው ጀምረን እስኪ ቴክስት ኦቨርሌይ እንዴት እንደምናስገባ ለምሳሌ የቱ ጋር እንደምናስገባ መጀመሪያ ማወቅ አለብን። እስኪ ስለዚህ እዚህ ጋር አሁን እኔ አለመሰልቸት የምትለዋን እሷ ላይ ቴክስት ማስገባት ፈለኩኝ። ስለዚህ እዚህ ጋር አለመሰልቸት የምትለዋ ጋር ይዝና ምን አደርጋለሁ እዚህ ጋር ነክቼ ምን ቴክስት የሚለውን ነካለው ማለት ነው። ከዛ አድ ቴክስት የሚለውን ነክቼ ይሄው አድ ተደረገልኝ ማለት ነው። ስለዚህ ይሄንን ቴክስቱን እዚህ ጋር ነክቼ ሰሌክት አደርገውና ለምሳሌ እኔ አለመሰልቸት ነው የሚለውን እዚህ ጋር ደረቴ ላይ ለማድረግ ከፈለኩኝ ወይ ደግሞ እዚች ጋር ለማድረግ ከፈለኩኝ እዚች ጋር ለማድረግ ፈለኩኝ። ከዛም በኋላ እዚህ ጋር ቴክስቱን ኤዲት አደርገዋለሁኝ። እዚች ጋር ኤዲት አደርግና እቺን የስክሪፕቶ ምልክት አለች እዚች ጋር እሷን ክሊክ አደርጋለሁኝ። ከዛ እዚህ ጋር በኔትወርክ አማካኝነት የተለያዩ ሞሽኖች ይመጣሉ። ይሄ እንደምትመለከቱት ይሄው እነዚህ ሞሽኖች ይመጣሉ። እኔ ከነዚህ ውስጥ መርጬ አንዷን መጠቀም ማለት ነው። ይሄው አለመሰልቸት ነው የምትለዋን አስገብቻለሁ ማለት ነው። ክሊክ አደርግና ሳይዟን አስተካክላታለሁ ማለት ነው። እዚህ ጋር ጠርዟን ነክቼ ማስጠጋር እንትን ማድረግ ይችላል ማለት ነው። ከዛ አሁን አለመሰልቸት ነው የሚለውን ነው ያስገባሁት። ስለዚህ ይሄ አለመሰልቸት ነው የሚለው እዚች ጋር ሰፊ ሰዓት የሚለውን ነው ማስገባት የፈለኩት።
ከዚህ አራተኛው ነገር ደግሞ ሳውንድ ኢፌክት ማስገባት ነው። ሳውንድ ኢፌክት እንዴት አድርገን ነው የምናስገባው? CapCut ላይ ሳውንድ ኢፌክት ማለት የቪዲዮአችን ግማሽ አካል ነው። ቪዲዮአችን ሳይሰለቻቸው ሰዎች የኛን ቪዲዮ በደንብ እንዲያዩ ከፈለግን ሳውንድ ኢፌክቶች በጣም አስፈላጊ ናቸው። ለምሳሌ የተለያዩ አይነት ሳውንድ ኢፌክቶች አሉ። የተለያዩ ሳውንድ ኢፌክቶች እንዳገባባቸው ወይም ደግሞ እናንተ እንደ ስቶሪ ቴሊንጋችሁ የምታስገቧቸው ሳውንድ ኢፌክቶች አሉ። ከነዛ ሳውንድ ኢፌክቶች እናንተ የመጀመሪያዋን 30 ሰከንድ ላይ በደንብ አሪፍ የሚባሉ ሳውንድ ኢፌክቶች ማስገባት መቻል አለባችሁ። ሳውንድ ኢፌክት የተለያዩ ዩቲዩበሮችን ቪዲዮዎች ማየት ትችላላችሁ። መጀመሪያ ሁክ ላይ ወይም ደግሞ የመጀመሪያው 30 ሰከንድ ላይ የተለያዩ አይነት ሳውንድ ኢፌክቶች ሳቢ የሆነ ሞር ሰዎችን አትራክት የሚያደርጉ ሳውንድ ኢፌክቶችን በደንብ ይጠቀማሉና ያ ደግሞ የሆነበት ምክንያት ምንድነው? ሰዎች እዛ ቪዲዮ ላይ ተማርከው ከ30 ሰከንድ በኋላ እዛ ቪዲዮ ላይ እንዲቆዩ ስለሚፈለግ ነው ማለት ነው። ስለዚህ እነዚህን ስዎሽ የተባሉ ትራንዚሽን ሳውንዶችን፣ ፖፕ የተባሉ ትራንዚሽን ሳውንዶችን ከቴክስት ኦቨርሌዮቻችሁ ጋር ከቢሮል ከምታስገቧቸው ከቪዲዮ ኦቨርሌዮች ቀጥሎ ምናምን እነሱን ማስገባት አለባችሁ። እንደ ትራንዚሽን ስታስገቧቸው ሞር ሳቢና አትራክቲቭ ይሆናሉ ማለት ነው። እነዚህን ሳውንድ ኢፌክቶች የምናገኝባቸው ሁለት መንገዶች አሉ። አንደኛው መንገድ እዛው CapCut ላይ ሰርች በማድረግ እናገኘዋለን። ሁለተኛው መንገድ ደግሞ ዩቲዩብ ላይ አጫጭር ናቸው፣ ኮፒራይት አይዙም። ስለዚህ ከዩቲዩብ ላይ ማውረድ ትችላላችሁ። እንደዚሁም ከተለያዩ ዌብሳይቶች ላይ ማውረድ ማለት ነው። እነዚህ አጫጭር ትራንዚሽን ሳውንድ ኢፌክቶች ስለሆኑ ያን ያህል ለኮፒራይት የሚያሰጉ አይደሉም። በጣም ትንንሽ ናቸው፣ አጫጭር ናቸው ምናምን ነገር። ዩቲዩብ እንደምታውቁት ከ7 ሰከንድ በታች ከሆነ ኮፒራይት ላይ እንትን አይልም ማለት ነው፣ ጠበቅ አያደርግም። ስለዚህ ምን ታረጋላችሁ ማለት ነው? ከፈለጋችሁበት ማውረድ ትችላላችሁ፣ አውርዳችሁ መጠቀም ትችላላችሁ። ዩቲዩብ ላይ ገብታችሁ ከዩቲዩብ ማውረድ ትችላላችሁ። ሰርች ብላችሁ ሰርች አድርጋችሁ ትራንዚሽን ሳውንድ ኢፌክት ወይም ደግሞ ስዊሽ ወይ ፖፕ ትራንዚሽን ሳውንድ ኢፌክት ብላችሁ ሰርች አድርጋችሁ ታወርዳላችሁ ማለት ነው። ካልሆነ ደግሞ ለምሳሌ እኔ CapCut ላይ ላሳያችሁ። ከታች ካሉት ቱሎች አሁንም ኦዲዮ የሚለውን እንነካለን። ከዛ ሳውንድ የሚለውን እንነካለን። ሳውንድ የሚለውን ስንነካ ወደ እነዚህ ሳውንዶች ይዞን ይመጣል። ስለዚህ ሰርች ምልክቱ ላይ የእናንተ ማስገባት የፈለጋችሁት ሳውንድ ኢፌክት ስሙ ግን ያስፈልጋችኋል። ለምሳሌ እኔ ስዊሽ ነው ማስገባት የምፈልገው። ስዊሽ አልኩኝ። ይሄው እንደዚህ ስል 109 ስዊሽ እንትኖች መጡ እዚህ ጋር 9 ያሉ ይለኛል። ስለዚህ ከነዚህ ውስጥ አንዱን እመርጣለሁ። ይሄን ለምሳሌ እዚህ ጋር ያለውን ስንሰማው ይሄ ነው። ለምሳሌ እኔ ይሄን ማስገባት ብፈልግ እዚህ ጋር ከሰማው በኋላ እቺን ፕላስ ምልክቷን እነካለሁ። ከዛ እዚህ ጋር መጣ። ግን እዚህ ጋር አይደለም ማስገባት የምፈልገው እንበል። ለምሳሌ እዚህ አካባቢ ወይ ደግሞ ቴክስቱን ያስገባውበት አካባቢ ከሆነ ወደዚህ ይዤ ሄድና ቴክስቱ ያለበት ጋር አስገባዋለሁ ማለት ነው። እዛ ጋር ድራግ አድርጋችሁ ልክ የምትፈልጉበት ቦታ ሲመጣ ትለቁታላችሁ ማለት ነው። በዚህ መልኩ በቃ እንደዚህ አርጎ ይሰራላችኋል ማለት ነው። እነዚህን ሳውንድ ኢፌክቶች በዚህ መልኩ ማስገባት ትችላላችሁ ማለት ነው። አሁን ሳውንድ ኢፌክት አስገባን። እቺ ምልክት እዚህ ጋር እንደምትመለከቷት ኪ ፍሬም ትባላለች። ይህንን እናንተ ክሬቲቭ ከሆናችሁ በተደጋጋሚ ስትሞክሯቸው ታገኟቸዋላችሁ እነዚህ ነገሮች። እቺ ምልክት ኪ ፍሬም ትባላለች። እሷን ክሊክ እናደርጋታለን። ኪ ፍሬማችንን ከፈትን ማለት ነው። ከዛም በኋላ እዚህ ጋር እንመጣና እዚህ መጨረሻ ላይ ከመጣን በኋላ ኪ ፍሬማችንን እንዘጋለን ማለት ነው። ፕላስ እናደርጋለን። ከዛ እቺን ኪ ፍሬማችንን እዚች ጋር ነክተን እዚች ጋር ኪ ፍሬማችንን ከነካን በኋላ ይሄንን ዙም እናደርገዋለን ማለት ነው። እንደዚህ ቪዲዮውን ዙም እናደርገዋለን። ከዛ እንደዚህ ስታጫውቱት ቪዲዮ ምን እየሆነ ይመጣል? ኪ ፍሬምን ከከፈትንበት ድረስ ዙም ኢን እየሆነ ይመጣል ማለት ነው። ስናጫውተው ከዚህ ጀምሮ ይሄው ዙም አውት እየሆነ ይመጣል ማለት ነው። ስለዚህ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ሌላ ኤዲቲንግ ምንም አይነት ጥበብ የለውም። በቃ ከዚህ ውጪ ሌሎቹ ጥበቦች ምንድናቸው? የሰዎች የራሳቸው የፈጠራ ችሎታቸው ስላለ እዚህ ጋር እንዴት ባደርገው ያምራል፣ ስቶሪ ቴሊንጉ እንዴት ነው፣ የዚህ የቪዲዮ ሳብጀክት ወይም ደግሞ ቪዲዮውን እየሰራ ያለው ሰው ምንድነው እየተናገረ ያለው፣ የእናንተ ቪዲዮ ከሆነ እዚህ ጋር ለሰዎች ማስተላለፍ የምንፈልገው ነገር ምንድነው፣ ያንን ደግሞ በኤዲቲንግ እንዴት አድርጌ ብገልጸው ነው ሰዎች በደንብ የሚረዱኝ። ዋናው ነገር ይሄ ነው። ከዚህ ውጪ ኤዲቲንግ የሚወሳሰብ ወይ ደግሞ ትልቅ የሆነ ነገር አይደለም ማለት ነው። ስለዚህ በዚህ መልኩ ቀለል አድርጋችሁ ኤዲት ማድረግ ትችላላችሁ። ይኸው እንደምትመለከቱት ከዚህ ጀምሮ ዙም እየሆነ መጣ። ከዛም በኋላ አለቀ በቃ እዛ ጋር ሲደርስ ይሆናል ማለት ነው። ከዛ ይሄንን ስቀጥሉት ወደዛው ይመለሳል ማለት ነው። ከዛ ቴክስታችን እዚህ ጋር ይመጣል፣ ሳውንዳችን እዛ ይመጣል፣ አለቀ እያለ ይሄዳል ማለት ነው። በዚህ መልኩ ኤዲት ታደርጋላችሁ። ኤዲት ካደረጋችሁ በኋላ አንድ የመጨረሻ ቦነስ የሚጨምርላችሁ ነገር ምንድነው? ኤክስፖርት ስታደርጉ ለዩቲዩብ ከሆነ እዚች ጋር ይቺን ምልክት ነክታችሁ ስትሄዱ ወደ ኤክስፖርት ሴቲንጉ ያመጣላችኋል ማለት ነው። ከዛ ኤክስፖርት ሴቲንጉ ላይ እዚህ ጋር ሪዞሉሽን የሚለው 1080p መሆን አለበት። ምክንያቱም ለዩቲዩብ 1080 በጣም ሲዩቴብል ስለሆነ ማለት ነው። ምክንያቱም 4K ያደርጋችሁ ወይ 2K ያደርጋችሁ ኤክስፖርት ካደረጋችሁት ዩቲዩብ ላይ ስታደርጉ ኮምፕረስ ሊሆንባችሁ ይችላል። በዚህ መልኩ ኤክስፖርት ታደርጋላችሁ ማለት ነው። ይሄንን ኤክስፖርት ሴቲንግ ማስተካከል ይኖርባችኋል። ምክንያቱም ቪዲዮአችሁ ከለቀቃችሁ በኋላ ኮምፕረስ እንዳይሆን ማለት ነው። ቪዲዮአችን እንደዚህ ኤክስፖርት እየሆነ ነው። ከዛም በኋላ ኤክስፖርት ካደረግን በኋላ መልቀቅ ብቻ ነው። የከለር ግሬዲንግ አይተናል።
ከዛም በኋላ ከተማድረግ አይተናል። እነዚህ ሁሉ ማስተካከላችሁ ኤዲት ያደረጋችሁት የእናንተ ቪዲዮ ከማንም ያነሰ ሊሆን አይችልም ማለት ነው። በዚህ መልኩ ኤዲት አድርጉ። በተደጋጋሚ ስለ ቪዲዮ ኤዲቲንግ የምጠየቀው ጥያቄ ስላለ ነው ቪዲዮዎችን እንዴት አድርገህ ነው የምሰራቸው፣ እንዴት አድርገህ ነው ኤዲት የምታደርገው ምናምን የሚሉ ጥያቄዎች በርካታ ጥያቄዎችን እያስተናገድኩ ስለሆነ ነው ደጋግሜ ኤዲቲንግ ቪዲዮ እየሰራሁላችሁ ያለሁት። አሁንም ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡ። ለዚህ ቻናል አዲስ የሆናችሁ ቻናሉ በደንብ ይጠቅማችኋል። ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።